ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። የተገናኘንበት ቪዲዮ ካሻ ህመም የትከሻ ህመም ሾልደር ፔን የሚፈጠረው እንግዲህ በናቹራልም ሊፈጠር ይችላል። በአቀማመጣችሁ በምተኙበት ፖዚሽን እና ደግሞ ከዛ በላይ ደግሞ በኢንጁሪዎች ማለትም ጂም በምትሰሩበት ሰዓት በፕረስ ወይም በሬዝ በምታደርጉበት ሰዓት በሚፈጠሩ ትናንሽ ህመሞች እየባሰ ይመጣል ማለት ነው። ያንን እንዴት ማስተካከል እንደምንችል በሁለት መንገዶች ነግራችኋለሁኝ። ሾልደር ማለት በትከሻ ህመም ሳይሆን በትከሻ መዛባት እንዲያለ ትከሻ ወይም እንዲያለ ትከሻ ካላችሁ እንዴት ማስተካከል እንደምትችሉ ቪዲዮ ሰርቼላችሁ አብዛኛችሁ ወዳችሁት ኮሜንት ጽፋችኋል፣ ሰርቶልናል ምናምን ያላችሁት አሉ ያላችሁኝ ሰዎች አላችሁ እና ከዛ መነሻ በማድረግ ያንን ቪዲዮ እንደገና ለመስራት እፈልጋለሁ። ከዚህ በኋላ እሰራዋለሁ ማለት ነው። ግን አሁን የትከሻ ህመም እንዴት ማስተካከል እንደምትችሉ በቀላሉ አሁን ነግራችኋለሁኝ። በደንብ አድርጋችሁ ስሙን። ሌትስ ጎ ቱ ዘ ሶሉሽን። የትከሻ ህመም ከሚያስከትላቸው ችግሮች አንዱ እንደፈለጋችሁ መንቀሳቀስ አትችሉም። ባስኬትቦል ወይም ሃንድቦል የምትጫወቱም ከሆነም እንደዚሁ በስርዓት መጫወት አትችሉም። ምክንያቱም በጣም ትልቅ ህመም ነው። በስርዓቱ ካላስተካከላችሁት የፈጠነ ማለት ነው። እና ያለ ማስተካከል የመጀመሪያው አተኛኛችሁ ነው። ማለት በምተኙበት ሰዓት አብዛኞቻችን በግራ ትከሻችን ነው የምንተኛው። ያም በጣም ትልቅ ፔን ነው የሚያመጣብን እዚህኛው ትከሻችን ላይ ማለት ነው። ስለዚህ በምተኙበት ሰዓት ወይ በጀርባችሁ መተኛት ነው ወይ ደግሞ በሁለቱም ትከሻችሁ እያቀያየራችሁ መተኛት አለባችሁ። ይሄ አሁን ትንሽ ነገር ሊመስላችሁ ይችላል፣ ግን በኋላ በጣም የሚጎዳችሁ ይሄ የመጀመሪያው ነው። ይሄ ጀስት ፊክስ ዩር ሾልደር ፔን። የሰከንድ ደግሞ ኤክሰርሳይሶች አሉ። አሁን በደንብ ነው የማሳያችሁ። ቮይስ ኦቨር ገባላችኋለሁኝ። አሁን በደንብ ትከታተሉኝ ያላችሁ ሁለት እንቅስቃሴዎች ናቸው። አንዳንዴም ሶስትም ሊሆን ይችላሉ፣ ግን ዋናዎችን አሳያችኋለሁኝ። እስኪ እናያቸው። እዚህ ጋር ሁለት አማራጭ አላችሁ። ማለት ኤክሰርሳይሶቹ ሁለት ናቸው። አሁን የምሰራውና ቀጣይ ደግሞ የሚገባው ማለት ነው። ግን ይህን ኤክሰርሳይዝ ስትሰሩ ከሾልደር ወርክአውታችሁ በፊት መሆን አለበት። ምክንያቱም የሾልደር ፔን ካለባችሁ መጀመሪያ መሞቅ ስላለበት ማለት ነው። ሁለት ደግሞ የትከሻ ህመም በተፈጥሮ ካለባችሁ ሁለት ማሳያቸው እንቅስቃሴዎች እነዚህ ምስሉ ላይ የምታያቸው ማለት ነው። ጠዋትና ማለት ጠዋት ከእንቅልፋችሁ ስትነሱ መስራት ትችላላችሁ፣ ወይም ስራ ከመሄዳችሁ በፊት ማለት ነው። እና ይህን እንቅስቃሴ በምትሰሩበት ሰዓት ትከሻችሁ በደንብ ስትረች መሆን አለበት። እንደምታዩት እጄ ወደታች በጣም ይለጠጣል፣ ወደ ላይም እንደዚሁ። እና ይህን በማድረግ በደንብ ትከሻችሁን ታሰሩታላችሁ። በዚህ ሰዓት በመሃል የሚገኘው የሾልደር ቦናችን ማለት ነው በደንብ ሪላክስድ ይሆናል። እዚህ ጋርም እንደምታዩት ይሄ ደግሞ በጣም ወሳኝ የሆነ እንቅስቃሴ ነው። በተለይ በምተኙበት ሰዓት የሚያማችሁ ከሆነ ይህ እንቅስቃሴ በደንብ ለኔም የሰራልኝ ስለሆነ ነው የምነግራችሁ። ለኔ ያልሰራልኝን ነገር መቼም ቢሆን እዚህ ሚዲያ ላይ አምጥቼ አልፖስትም ማለት ነው እኔም። እና በደንብ አድርጋችሁ መስራት አለባችሁ። ግን ከቢፎር ሾልደር ወርክአውት ባካችሁ ከሾልደር ወርክአውት በኋላ ብትሰሩት ምንም ጥቅም የለውም። እና የትከሻ ወርክአውት ካላችሁ ከዛ በፊት መሆን አለበት። ኦኬ። እና በደንብ ስሩ፣ ጠንክሩ፣ ስቴይ ሃርድ። ይሄ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። እና ይሄን የዩቲዩብ አካውንት ሰብስክራይብ በማድረግ የለውጡን ጉዞ በደንብ እናጧጥፈው። እና ሰብስክራይብ አድርጉ ለማለት ያክል ነው። አመሰግናለሁ።